እዚ ክርስቶስ ትንሣኤ ዝገለጸሉ በዓለ 50 ክንብል ተለና ንሐዋርያት ዝገለጸሉ ንዓለም ዝገለጸሉ እግዚአብሔር አምላክነቱ ዝገለጸ በዓለ 50 ክንብል ተለና ዘመነ ወንጌል ኣብ ወንጌል ድነትን ነው ክህነትን ነው ስርየትን ነው ድነተ ነፍስን ነው ድነተ ስጋን ነው ዘላለማዊ ዕረፍትን ነው እዚ ሁሉ ድማ በክርስቶስ ይስተዋልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራት ናይ ሰብኩን ሚድያ ተኸታተልቲ ደቂ ልዑል እግዚአብሔር ኣሕዋት ኣብ ውሽጥና ደገን ድናኹም ናይ ኦርቶዶክስ ተዋህዶ ሃይማኖት እምነት ተኸተልቲ ብቢ ዘለኹሞ ናይ ኣየር ሰዓትን ኣቆፃፅራን ድሕና ደ ውዕኻትኩም ድሕና ደ ሓዘርካትኩም አሜን። እንኳዕ ንብርሃነ ትንሣኤው ብሰላም ኣምጽሐኩም ኣብጽሐና ክብለኩም ይደሊ ማለት እዩ እሞ ሎሚ ዕለት ብዘለና ሓፅር ግዜ ሕፅር ዝበለ ትምህርቲ ይሕዘለኹም መፀ ማለት እዩ ናይ ትምህርቱ መልእኽቲ ድማ በዓለ 50 መሰረት ዝገበረ እዩ ማለት እዩ። ስለዚ ንትምህርትና መልዕሊ ዝኸውን ካብ መፅሓፍ ቅዱስ ሓደ ሃይለ ቃል ኣልዕልና ክንመሃር ኢና ስለ በዓለ 50 ክንነጋገር ኢና ማለት እዩ። ናይ ትምህርትና መልዕሊ ዝኸውን ሐዋርያው ቅዱስ ጳውሎስ ኣብ ሮሜ መልእኽቱ ምዕራፍ 6 ቁፅሪ 5 ዝርከብ ሃይለ ቃል ኢና ክንመሃር ማለት እዩ። ቃሉ ከምዚ ይብል እመሰኬ ተመሰልናሁ በሞቱ ንትመስሎ በትንሣኤሁ ሞቱ ብዝመስል ሞት እንተሓል ምስኡ እንተመሲልና ትንሣኤ ብዝመስል ትንሣኤ ምስኡ ክንትስእና ይብልና። ስለዚ ክርስትና ማለት ክርስቶሳዊነት እዩ። ክርስትና ማለት ክርስቶሳዊነት ክርስቶሳዊ ህይወት ክርስቶስ ከም ዝኾነ ምዃን ክርስቶስ ምምሳል ማለት እዩ። ናይ ክርስቶስ ማለት ኣነ ውእቱ ፍኖተ ህይወት ወፅድቅ ኣነ ናይ ሓቅን ናይ ህይወትን መንገዲ ኣነ እየ ከም ዝበለ ብክርስቶስ ምጓዓዝ ምስ ክርስቶስ ምጓዓዝ ምስ ክርስቶስ ሓደ ምዃን ማለት ኢና። እዚ ስለ ዝኾነ እዚ ሕዚ ዘለናሉ ዘመን ዘመነ ትንሣኤ እናተባህለ ይፅዋዕ ማለት እዩ። ዘመነ ትንሣኤ ወይ ድማ በዓለ 50 እናተባህለ ይፅዋዕ። ስለዚ ኣብዚ ዘመን እዚ ክርስቶስ እንታይ እዩ ሰሪሑ? ኣብዚ ዘመን እዚ ከም ኦርቶዶክሳዊ ቤተክርስትያን ንምንታይ ኢና በዓለ 50 ንብሎ ዘለና ወይ ዘመነ ትንሣኤ ንብሎ ዘለና? እንታይ ዓይነት እዩ ዝስራሕ እንታይ ዓይነት እዩ ዘይስራሕ ዝብሉ ነገራት ኢና ክንመሃር ማለት እዩ። እና ጎይታና መድሓኒትና ኢየሱስ ክርስቶስ ከም ዝፍለጥ ሐዋርያው ከም ዝነገረና ብሞቱ እንተመስልናዮ ማለት ምንቲ ሰብሉ ሰብ ዝኾነ እግዚአብሔር ምንቲ ሰብሉ ሞይት እዩ ምንቲ ሰብሉ ተስኡ እዩ ማለት እዩ። ስለዚ እግዚአብሔር ቃል ብትስተዋሃደ ስጋ ክሞት ተሎ ብትስተዋሃደ ስጋ ድማ ተላዒሉ እዩ ማለት ዘይመውት መለኮት ብዝመውት ስጋ ክመውት ተሎ ዘይመውት መለኮት ድማ ብቲ ውስን ሰውነቱ ተላዒሉ ተባሂሉ ተነግሩሉ ማለት እዩ። እዚ ማለት ሙስና መቃብር ኣጥፊኡ 3 መዓልቲ 3 ለይቲ ኣብ ከርሰ መቃብር ሓዲሩ ሙስና መቃብር ኣጥፊኡ መቃብር ክፈትለይ መግነዝ ፍትሕለይ እንታይ በለ ብገዛእ መለኮታዊ ስልጣኑ ንሞት በሞቱ ለሞት ደምሰሶ ብሞት ንሞት ቀቲሉ ንሞት አሸኒፉ ተላዒሉ ማለት እዩ። ካብ ዝተለዓለ ጀሚሩ እስካዕ ዝኣርግ እስካዕ ናብ ሰማያት ሰማያት ናብ ዝነበሮ ናይ ቅድምና ቦታው ነቲ ዝነበሮ ናይ ልዕልና ቦታው እስካዕ ዝኣርግ ን40 መዓልቲ ኣብዚ ምስ ቅዱሳን ሐዋርያት ፀንሑ እዩ ማለት እዩ። ከምኡ ድማ ኣንቱ ሙሰ ነበሩ ሃገረ ኢየሩሳሌም እስከትለብሱ ሃይለ ማርያም ሰማያዊ ሃይለ መንፈስ ቅዱስ እስካዕ ትለብሱሲ እስኻትኩም ኣብ ኢየሩሳሌም ፅንሑ ብሉ ተስፋኡ ነጊሩ ብዝኣረገ 10 መዓልቲ ብዝተሰ መበል 50 መዓልቲ ንቅዱሳን ሐዋርያት መንፈስ ቅዱስ ይልኩሎም እዩ። ስለዚ እዚ ጠቕላላ እዚ 50 መዓልቲ ዘመነ ትንሣኤ ወይ ድማ በዓለ 50 እናተባህለ ይፅዋዕ ከም ኦርቶዶክሳዊ ቤተክርስትያን። ምክንያቱ ኦርቶዶክሳዊ ቤተክርስትያን ዓመት ሙሉእ ክርስቶስ እያ ትሰብህ። ዓመት ሙሉእ ብኣገልግሎታ ይኹን ብኣስተምህሮ ይኹን ብሕድሕድ እንቅስቃሴያ ዘለዋ መንፈሳዊ ስራሕቲ ክርስቶስ እያ ትገልፅ ክርስቶስ እያ ትሰብህ ማለት እዩ። ስለዚ ግዜኡ ኩሉ ምስ ክርስቶስ ዝተዳሓዘ ማለት ናይ ክርስቶስ ምንነት ዝገልፅ ናይ እንታይነት ክርስቶስ ዝገልፅ ናይ ክርስቶስ ስራሕቲ ዝገልፅ እዩ ዘመነ ትንሣኤ። ኣብይ ጾም ብልና ፀንሕና ነበርና ናይ ክርስቶስ ጾም እዩ ጾመ ክርስቶስ ጾመ ኢየሱስ ናበልና ፀንሕና ሕዚ ድማ ዘመነ ትንሣኤ ንብል ኢና ማለት እዩ። ኣብዚ ግዜ ዝነሓስቡ ብዋናነት ዘመነ ትንሣኤ ክንብል ከለና ጎይታና መድሓኒትና ኢየሱስ ክርስቶስ ንሞት ኣሸኒፉ ካብ ዝተስአ ንቅዱሳን ሐዋርያት ትንሣኤው ብሓቂ ብእውነት ዘረደሉ ማለት እዩ። ብኣማን ክርስቶስ ተንሥአ ብሓቂ ክርስቶስ ተንሥእ እዩ ከም ዝበሉ
ክርስቶስ ብሓቂ ከም ዝተሰአ ማለት ብምታት ዘይኮነ ብምልዋጥ ዘይኮነ ብትክክለኛ ማንነቱ ቅድሚ ትንሳኤ ዝነበረ ሰብነት ማለት ፍጹም ሰብ ዝኾነ ክርስቶስ ፍጹም ሰብ ፍጹም ኣምላክ ዝኾነ ክርስቶስ ፍጹም ሰብ ፍጹም ኣምላክ ኮይኑ ብመለኮታዊ ስልጣን ዝተሰአሉ ናይ ባህሪ ኣምላክነቱ ዘረድአሉ ሰውነቱ ፍጹም ኣምላክነቱ ዝገለጸሉ ትንሳኤ ማለት እዩ። መጀመርያ ዝተገለጸ ንቅድስት ድንግል ማርያም እዩ። ከምኡ ድማ ንጲላጦስ ብሕልሚ ተገሊጹሉ እዩ ከም ዝተሰአ ብምቕጻል ንማርያም መግደላዊት ብምቕጻል ድማ ንካልኦት ቅዱሳት ኣንስቲ ትገልጽለን እዩ። ካብኡ ብምቕጻል ን12 ሐዋርያት ገሊጹ ማለት እዩ። ስለዚ ኣብዚ ግዜ እዚ ምስ ሐዋርያት ኣብ ዝዓልዎ እናዓለ ኣብ ዝሓደርዎ እናሓደረ ይግለጸሎም ነይሩ ማለት እዩ። ብጉባኤ ተለው ብሓድነት ተሰብስቦም እናሃለዩ ይግለጸሎም ነይሩ። ከም ድማ ብግልም ብሕቶም እናሃለዩ እውን ይግለጸሎም ነይሩ። ብጉባኤ ክንብል ከለና ብትንሳኤ ትገሊጽሎም እዩ። ብኣግቦተ ግብር ዳግማይ ትንሳኤ ብንብሎ ግዜ ትገሊጽሎም እዩ። ሳልሳይ ድማ ብጥብርያዶስ ትገሊጽሎም እዩ። ብሕቶም ክንብል ከለና ከም ናይ ኤማውስ መንገደኛታት ሰባት ትገሊጽሎም እዩ ንምሕቶም ማለት እዩ። ስለዚ ንሓደን ንኽልተን ተይተገለጸሎም ኣይበዓለን ነይሩ። ምክንያቱ እንታይ እዩ? ብሓቂ ከም ዝተንስአ ትክክለኛ ሰውነቱ ሒዙ ከም ዝተሰአ ትንሳኤው ንምርዳእ ኩሉ ግዜ ምስኣቶም ይነብር ነይሩ ማለት እዩ። ይግለጸሎም ሓልፉ ንተሓደ ተይተገለጸሎም ኣይውዕልን ነይሩ ይብለና ማለት እዩ። እና ኣብዚ ግዜ እዚ ክርስቶስ ትንሳኤው ዝገለጸሉ እዩ። ዘም በዓለ 50 ክንብል ከለና ንሐዋርያት ዝገለጸሉ ንዓለም ዝገለጸሉ ናይ ባህሪ ኣምላክነቱ ዝገለጸሉ እዩ። ምክንያቱ ክርስቶስ ተዘይተሰአ ነይሩ ትክክለኛ ኣምላክ ምዃኑ ኣይፍለጥ ነይሩ ማለት እዩ። ምክንያቱ ዝንቱ እትወልድየ ዝብል ናይ ኣብ ምስክር መንፈስ ቅዱስ ብርግብ ኣምሳል ወሪዱ ኣብ ልዕሊኡ ከዓርፍ ተሎ ናይ ስላሴ ሓድነት ኣብ ዮርዳኖስ ብደብረ ታቦር ተትገለጸ። ነገር ግን ፍጻሜ ዝረኸበ ብምንታይ? ብናይ ክርስቶስ ትንሳኤ። ሐዋርያው ቅዱስ ጳውሎስ እንታይ ይብል? ቀዳማይ ቆሮንቶስ 15 መልእኽቱ ከምዚ ይብል መሰከ ክርስቶስ ዘይተንሥአ ከንቱ ውእቱ ትምህርትነ። ክርስቶስ ተዘይተሰአ ነይሩ ኣስተምህሮና ከንቱ እዩ፣ ትምህርትና ከንቱ እዩ ይብለና። ስለዚ እንታይ ማለት እዩ? ናይ ሃይማኖትና መጽንዒ ወይ ድማ ሃይማኖትና ዝተረጋገጸሉ ናይ ክርስቶስ ናይ ባህሪ ኣምላክነት ሓቀኛ ምዃኑ እማን ምዃኑ ዝተፈለጠሉ እንታይ? ብክርስቶስ ብትንሳኤ ማለት እዩ። ስለዚ ቶማስ ዳይሱ ሰመዮም ሐዋርያት ምስኡ በልዕም እዮም እዚ ኩሉ ሰርሑ ዘሎ ትክክለኛ ክርስቶስ ከም ዝኾነ ማለት ከም ዘይተወለጠ ከም ዘይተለወጠ ምትሃት ከም ዘይኾነ ብሓቂ ብእማን ከም ዝተሰአ ንምግላጽ ንምርዳእ ናርዓ መዓልቲ ምስኣቶም ጸኒሑ እዩ ማለት እዩ። ዘመነ በዓል 50 ወይ ዘመነ ትንሳኤ ክንብል ከለና ክርስቶስ ናይ ባህሪ ኣምላክነቱ ትንሳኤው ንሐዋርያት ዝገለጸሉ ምዃኑ እናሓሰበሉ ማለት እዩ። ካልኣይ ድማ ንቅዱሳን ሐዋርያት ዘስተምህረሉ እዩ። ግብረ ሐዋርያት ምዕራፍ 1 ቁጽሪ 2 ከምዚ እዩ ከሰተሎም ሕያወ ርእሶ እምደረ ሞተ በብዙሕ ተኣምር ብብዙሕ ተኣምራት ከም ዝሞተ ሲበለ ን40 መዓልቲ ሕያው ምዃኑ ዘይመውት ምዃኑ ዘለዓለማዊ ምዃኑ ገለጸሎም ይብለና ማለት እዩ። ከዚ ካብኡ ድማ እንዘያስተርእዮም ወይ ይነግሮም በእንተ መንግስተ ሰማያት ስለ መንግስተ ሰማያት ይነግሮም ነይሩ ማለት እዩ። ስለዚ ኣብዚ መዓልቲ እዚ 40 መዓልቲ ዝኣክል መጽሓፈ ኪዳን ንቅዱሳን ሐዋርያት ዘስተምህረሉ ንቅዱሳን ሐዋርያት ካብ ኣናጉንስጢስነት እስካብ ፓትርያርክነት ክህነት ዝሾመሉ ወቅቲ ማለት እዩ። በዓለ ትንሳኤ ወይ በዓለ 50 ክንብል ከለና ማለት ዘመነ ትንሳኤ ክንብል ከለና ኣብዚ ግዜ እዚ መጽሓፈ ኪዳን ክንብል ከለና ሕዚ ቤተክርስትያን ንኣገልግሎት ትጥቀመሎም 7 ኪዳናት ኣለው። በእንተ ትምህርተ ዋት ኪዳን ዘነግ በእንተ እግዚአብሔር ዘብርሃናት በእንተ ቅዱሳት ቅዱስ ስሉስ በሰማይ ይሃሉ ልበክሙ ቅዳሴ ግዜ እዚኣቶም ካብቲ መጽሓፈ ኪዳን ተኸፊሎም ንኣገልግሎት እንጥቀመሎም። ዋናነት ግን መጽሓፈ ኪዳን ዝበሃል ብጣዕሚ ዓብይና ሰፊሕ ዝኾነ ክልተ ዓይነት ክፍል እዩ። ክልኤቱ ገባትያ ንመጽሓፍ ክፍሉ ክልተ እዩ ከም ዝበሎ እቲ ሓደ 59 ዓንቀጽ ዘለዎ እቲ ካልኣይ ድማ ጠቕላላ ጽሑፍ ምንም ምዕራፍ ብምዕራፍ ብቁጽሪ ዘይተኸፈለ ስለ ሓሳባዊ መስል ስለ ነገረ ምጽኣት ብሰፊሕ ዝናገር ማለት እዩ መጽሓፈ ኪዳንና። ኣብዚ ግዜ ን40 መዓልቲ ንቅዱሳን ሐዋርያት መጽሓፈ ኪዳን ዘስተምህረሉ ከም ድማ ካብ ክህነት ሐዋርያዊት ክህነት ብንፍሓት ዝባረኸሉ ዝሃቦ ብእርገት ድማ ብኣንብሮተ እድ ዝሾመሉ ወቅቲ እናሓስበሉ ማለት እዩ። ስለዚ ኣብ በዓለ 50 እዚ በዓል እዚ ታዩ ከም ኦርቶዶክሳዊ ቤተክርስትያን ከመይ ተኽብሮም ክንብል ከለና ኣብዚ ግዜ ዝዝመር ዝማሬ ኣብዚ ግዜ ዝንበብ መጽሓፍ ኣብዚ ግዜ ዝንገር ኩሉ ናይ ክርስቶስ ሕማሙን ሞቱን ከም ድማ ብእማን ከም ዝተሰአ ብሓቂ ከም ዝተሰአ እዩ ዝንገር ማለት እዩ። ቅንዋቱ ሕማሙ ስቕለቱ ሞቱ ትንሳኤው እዚ ኩሉ ዝንገር ማለት እዩ።
በአገልግሎቱ በሰዓታቱ በቅዳሴው በሽዳኑ እዚ ሁሉ ዝንገር ናይ ክርስቶስ ሕማምን ሞትን ትንሳኤን ማለት እና በዚ ዓይነት አገልግሎት ቤተክርስቲያን ተሓስቦ ማለት ከም ደማ ኣብዚ ግዜ እዚ በዓለ 50 ክባል ተሎ በዓለ ትንሳኤ ክንብል ተለና ናይ ምንታይ ምሳሌ ክንብል ተለና ናይ ዘመነ ወንጌል ምሳሌ ናይ ዘመነ ወንጌል ምሳሌ አብይ ጾም ናይ ብሉይ ኪዳን ምሳሌ ምክንያቱ ብሉይ ኪዳን ማለት ለ5500 ዘመን ዝነበሩ ብሲኦል ዝነበሩ ነፍሳት ከም ደማ በአካለ ስጋ ዝነበሩ አካላት እናሓዘኑ እናተከዙ ብጸለይዎ ጸሎት ብዘቅረብዎ መስዋዕቲ ብዝግኣተዎ ስዋኤ ብጾምዎ ጾም አይተጠቀሙ ገነት ከኣትው አይኻኣልን ውልድነት ክረኽቡ አይኻኣልን ጸጋ መንፈስ ቅዱስ ክረኽቡ አይኻኣልን ድሕነተ ስጋን ድሕነት ነፍስ ክረኽቡ አይኻኣልን ሓዚኖም ተኪዞም እናነበሩ ፈኑ እዴከ አንሰ ኃይለከ እድኻ ለአኽ የማንኻ ለአኽ ወድኻ ለአኽ እናበሉ እናሓዘኑ እናተከዙ ምንየሩ ማለት ነገር ግን ካብቶም ሰለስተ አካል ሓደ አካል እግዚአብሔር ወልድ ካብ ቅድስት ድንግል ማርያም ሰብ ኮይኑ ምንተ ዓለም ተሰቂሉ ዓርሱም ለልዩ ሰዋይ ወለልዩ ተሰዋይ ዓርሱ መስዋዕት አቅራቢ ዓርሱ መስዋዕት ተሰዋይ ዓርሱ ድማ መስዋዕት ተቀባሊ ኮይኑ ምንቲ ደቂ ሰባት ቤዛ ኮይኑ ኣብ መስቀል ምስ ፈጸመ ንኹላትና ድሕነት ውናይ ማለት ንኹላትና ቤዛ ኮይኑ ንኹላትና ድሕነት ውናይ ስለዚህ ካብኡ ንድሓር ዘሎ ግን ናይ ሓጎስ ዘመን ሰብ ካብ ዝኾነ ንድሓር ናይ ሓጎስ ዘመን ናይ ደስታ ዘመን እዩ ኣብቲ ብሉይ ኪዳን ዝነበረ ናይ ሓዘን ዘመን እዩ ናይ ጸጸት ዘመን እዩ ናይ ድኻም ዘመን እዩ ናይ ረሓብ ዘመን እዩ ናይ ጥሜት ዘመን እዩ ናይ ጻምእ ዘመን እዩ ብሉይ ኪዳን ሓዲስ ኪዳን ግን ናይ ጽጋብ ዘመን እዩ ናይ ደስታ ዘመን እዩ ናይ ሓጎስ ምክንያቱ እንታይ ደላ መልአኩ ንቅድስት ድንግል ማርያም ተፈሲ ፍሲቶም ለተጸጋ ደስ ይበልኺ ጸጋ ምድራዊ ጸጋ ሰማያዊ ዝተማለ ደስ ይበልኺ ማለት በእመቤታችን ወገን ናብ ዓለም ዝኣተወ በቅድስት ድንግል ማርያም ወገን ናብ ዓለም ዝመጸ ደስታ ነው ማለት እዩ ንዚ እውን ቅድስት ቤተክርስቲያን ዮም ፍስሐ ኮነ ዮም በእንተ ልደቱ ለክርስቶስ ስለ ክርስቶስ ልደቱ ክርስቶስ ስለስተወለደ እነሆ ሓጎስ ኮነ እነሆ ደስታ ኮነ ማለት ደስታ አትናገር ማለት እዩ ስለዚህ በዓለ 50 ማለት ደስታ ሓጎስ እዩ ደስታ ድማ ካብ ዘመነ ወንጌል ዝጅምር ማለት እዩ ናይ ብሉይ ኪዳን ዝነበረ ዘመን ናይ ዘመነ ሐዲስ ዋዜማ እዩ ዘመነ ሐዲስ ድማ ናይ መንግስተ ሰማያት ዋዜማ እዩ እዚ ስለዝኾነ ኣብ ብሉይ ኪዳን ዝነበረ ድኻም ናይ ብሉይ ኪዳን ዝነበረ ተስፋ ናይ ተስፋኦም ማእኸል ወናይ ድኻሞም ማእኸል እንታይ ኣምላክ ሰብ ኮይኑ ንዓለም ድሕነትን ክኸውን እዩ ማለት እዚ ስለዝኾነ እቲ ኣብይ ጾም ዝነበረ ድኻም እቲ ኣብይ ጾም ዝነበረ ረሓብ እቲ ኣብይ ጾም ዝነበረ ድኻም ብብሉይ ኪዳን ይምሰል ማለት እዩ እቲ 50 ዘሎ ሓጎስ ዕረፍቲ ሰላም ረሃዋ ድማ ብዘመነ ወንጌል ይምሰል ማለት እዩ ብዘመነ ወንጌል እንታይ ደለ ወናሁ እዚንወኩም ዓብይ ፍስሐ ዘይከውን ለክሙ ለኩሉ ዓለም እነሆ ደኣኻትኩም ደዓለም ኩሉ ሓጎስ ዝኸውን ዓብይ ዜና ክነግረኩም እየ ከም ዝበለ መልአኩ ክርስቶስ ካብ ሰብ ካብ ዝኾነ ንድሓር ዘሎ ዘመን አዲስ ኪዳን ይባል እዚ ድማ ናይ ሓጎስ ዘመን ምክንያቱ ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር ንኩሉ ሰብ በማዕርነት ዝተዋህበ ናይ ነፍሲ ረሓብ ካልእ ይኾነ እንታይ ዝነበረ ናይ ኣምላክ ጻምኢ ዝነበራ ጸማት ነፍሲ ኣብ ኣምላክየ ነፍሰይ ናብ ኣምላከይ ተጸምእላ ንኣምላከይ ተጸምእላ ማለት ንእግዚአብሔር ይናፍቅዎ ነይሮም ንእግዚአብሔር ናይ ምእመናን ነፍሲ ድማ ንክርስቶስ እያ ትናፍቅ ዝነበረት ንክርስቶስ እያ ተስፋ ትገብር ነበረት ማለት ስለዚህ ናይ ዘመነ ሐዲስ ኪዳን ዘመን እዩ ዘመነ በዓለ 50 ክንብል ተለና ዘመነ ወንጌል እዩ ኣብ ወንጌል ልጅነትን ነው ክህነትን ነው ስርየትን ነው ድነተ ነፍስን ነው ድነተ ስጋን ነው ዘለዓለማዊ ዕረፍትን ነው እዚ ሁሉ ድማ ብክርስቶስ ይስተዋልና እዚ ንሓስበሉ ዘመን እዩ ማለት እዩ ዘመነ በዓለ 50 ክንብል ተለና ዘመነ ወንጌል ከም ዝኾነ ክንሓስብ ይግበና ማለት እዩ እቲ ካልኣይ ድማ በዓለ 50 ክንሓስብ ተለና ኣዝማነ መንግስተ ሰማያት እዩ ምክንያቱ ኣብ በዓለ 50 ምንም ዝሰርሕ ሰብ የለን ኣብ በዓለ 50 ዝደክም የለን ሓደ ሰብ ንስሓት ከኣቱ ክኽእል እዩ ግን ቀኖና ክቕበል ኣይኽእል ቀኖና ማእዚኡ ዝፍፀም ካብ በዓለ 50 ወፃኢ ብዘሎ ናይ ካብቶም ናይ 7 ኣዋጅ ኣፅዋማትና ወይ ድማ ካብ በዓለ 50 ወፃኢ ብዘሎ መዓልቲ ቀኖናው ክፍፀም ዝኽእል ማለት እዩ እዚ ስለዝኾነ በዓለ 50 ናይ መንግስተ ሰማያት ዘመን እዩ ፍጹም ዕረፍቲ ፍጹም ሓጎስ ሞት ብዘይብሉ ህይወት እናነበርካ ምንባር እናተሓጎስካ ምንባር ምስ መላእክት መስልካ ሃዩ ከም መላእክት መስልና ምስ መላእክት ሓደ ኮይና እንነብሮ ዘመን እዩ ማለት እዩ ኣዝማነ መንግስተ ሰማያት ናይ መንግስተ ሰማያት ናይ ኑሮ ህይወት ናይ መንግስተ ሰማያት ዘለዓለማዊነት ኣብዚ ዓለም እዚ ካርታ ወይ ድማ ብዲዛይን እንሪኦ ማለት እዩ ስለዚህ ናይ መንግስተ ሰማያት ዲዛይን ናይ መንግስተ ሰማያት ቅዱስ ካርታ ናይ መንግስተ ሰማያት ዋዜማ እዩ ማለት እዩ በዓለ 50 ክንሓስብ ተለና ምክንያቱ ኣብ መንግስተ ሰማያት ዘለዓለማዊነት እዩ በዓለ 50 ድማ ዘለዓለማዊነት ዕረፍቲ ዘለዓለማዊ ጸጋ ምክንያቱ ብዝሕዚ ግዜ ዝጾም ተሳሊ ሓጢያተኛ እዩ ማለት ቀኖና ኣለዎ ወኩሉ ዘይጸውም በዕለተ ትንሣኤ ሃጡ ወኩይ ውት ወከማው በበዓለ 50 እዩ አንቀጽ
19 ፍትሐ ነገሥት ይልሲ በበዓለ 50 ዝጸውም በበዓለ 50 ዝጸውም ኣብ መንግስተ ሰማያት ምስኣተውናሲ ድኻም እንሆ ኣብ መንግስተ ሰማያት ምስኣተውካሲ ረሓብ እንሆ ጻምእ እንሆ ማለት እዩ በበዓለ 50 ምጻም በበዓለ 50 ምስጋድ በበዓለ 50 ምድኻም ኣብ መንግስተ ሰማያት ድኻም እንሆ ማለት ዝካል በዓለ 50 ድኻም ዘይብሉ ልክ ኣእምሮዊና ውሽጣዊ ናይ መንፈስ ኣምልኮ ልክ ጸሎት ዝመሰለ ምጽዋት ዝመሰለ ይካል ካብ ወጻኢ ግን ድኻም ዘለዎ ስግደት ጾም እዚ ኣይካል ማለት እና በዓለ 50 ናይ ጽጋብ ዘመን እዩ ናይ ደስታ ዘመን እዩ ናይ ሰላም ዘመን እዩ ጽጋብ ክባል ተሎ ድማ ኣሕና ብዝንፈልጦ እቲ ገዛና ዘሎ ስጋ ምናምን ቦታ ይኾነ ናይ ክርስቶስ ስጋን ደምን ቅዱስ ስጋውን ክቡር ደሙን ክንቅበል ተለና ናይ ክርስቶስ በዓለ 50 ከም እናኸበር ዘለና ንሓሶ ማለት እዩ ስለዚህ በዓለ 50 ተሓደ ናይ ሐዲስ ኪዳን ዘመን እዩ ካልኣይ ድማ ናይ መንግስተ ሰማያት ዘመን እዩ ማለት እዩ ስለዚህ ኣብዚ ዘይግባኡ ነገራት ድማ ንሳ ይግባዩ ለነኹ ካልኣይ ድማ ጾም ኣይከኣል ኣለኹ ጾም ክንብል ተለና መብዛሕትኡ ካብ ጥሉላት ማነው ካብ ምግቢ ማለት እዩ ካብ ዝብላዕ ዝስተን እምበር ካብ ክፋእ ነገር ግን ዓመት እስከ ዓመት ኢና ክንጸውም ምክንያቱ ጾም ክልተ ዓይነት እዩ ካብ ጥሉላት ገደብ ዘለዎ ወሰን ዘለዎ ካብ ምግቢ መስተን ንኽልኸለና ንዝተወሰነ ኣዋርሕ ንዝተወሰነ ሰዓት ካብ ክፉእ ነገር ግን ንዘላለም እዩ ምክንያቱ ወተጋስ ምኩይ ካብ ክፉእ ረሓብ ተፈለይ ስለዝኾነ ካብ ሕማቕ ንርሕቆ ድማ ንዝተወሰነ ሰዓት ኣብ ኣብይ ጾም ጥራሕ ዘይኮነሲ ኣብ በዓለ 50 እውን ካብ ክፉእ ክንርሕቆ ይግበአና እዚ ዝበኽሉ ምክንያት እንታይ እዩ መብዛሕትኡ ሰብሲ ኣብ ኣብይ ጾም ኣይዝሙት ይብሉ ካብ ዝሙት ይርሕቅ በዓለ 50 ምስ መፀ ግን ናብ ዝሙት ይምለስ ማለት እዩ መብዛሕትኡ ሰብ ካብ ሱስ ካብ ሕማቕ ልማድ ኣብ ኣብይ ጾም ይርሕቅ ተመሊሱ ትንሳኤ ኣብ ትንሳኤ ግዜ ግን ተመሊሱ ናብቲ ዝነበረ ህይወት ዝምለስ እንደና እዚ ትክክል ኣይኮነ ማለት እዩ ስለዚ በዓለ 50 ክነኽብር ተለና ዋናነት ትኩረት ክንገብሮ ዝግበአና ጎይታና መድሓኒትና ኢየሱስ ክርስቶስ ሙስና መቃብር ኣትሁ ተሲኡ ትንሳኤው ንቅዱሳን ሐዋርያት ዘብሰረሉ ንቅዱሳን ሐዋርያት መጽሓፈ ኪዳን ዘስተመረሉ ከም ድማ ንቅዱሳን ሐዋርያት ካብ ኣናጉንስጥነት እስከ ፓትርያርክነት ስልጣነ ክህነት ዝሃበሉ ከም ዝኾነ እናሓስበሉ ማለት እዩ ስለዚ ኣሕና ለለ በዓለ ትንሳኤ ክነኽብር ተለና በዓለ 50 ክነኽብር ተለና ካብቲ ዝተለመደ ልማዳዊ ህይወት ወፅና እግዚአብሔር ብዝደልየና ብቲ መንፈሳዊ ህይወት ክንጓዓዝ ይግበና ማለት እዩ ምክንያቱ ኣብ በዓለ 50 ኮይኑ መሓዛዊ ሓድጉ ዝተረሓቡ ዝተጸገሙ ዝተሸገሩ ወገናትና ሓድግና ገዛና ዓጽና ወይ ምስ ቤተሰብና ምስ ኣሕዋትና ጥራሕ ኮይና ንምገብ ተኮይና ዝሽግር ማለት እዩ ስለዚ በዓለ 50 ናይ መንግስተ ሰማያት ዘመን ናይ ኣዝማነ መንግስተ ሰማያት ናይ ጻድቃን ዘመን መነሻ ዘለዎ መወዳእታ ዘይብሉ ህይወት ሃዩ ከም መላእክት ዘለዓለማዊነት ህያውነት ኢማዋትነት ዘመን እናሓስበሉ ማለት እዩ ስለዚ ኣብዚ ግዜ እዚ ምንም ዓይነት ድኻም ምንም ዓይነት ረሓብ ምንም ዓይነት ጻምእ የለ ዘለዎ ይኹን ዘይብሉ በቃ ብሰዓቱ ካብ 3 ሰዓት ንድሓር ክጸውም ኣይግባእ በበዓለ 50 እና በበዓለ 50 ብዘመነ ትንሳኤ ቀዳም ሰንበት ዝጸውም ብቤተ ክርስቲያን ቀነና ነው ወግዘት ነው ምናልባት እዚ ክንብል ተለና ንሰብኣ ዓለም ማለት ኣብዚ ዓለም ንዘለና ወጣንያን ጀመርቲ እዩ ኣብ ገዳማዊ ህይወት ዘለው ምናልባት ኣብ ገዳም እናነበሩ ጾር ካብድዎም ፈተና ጸኒዕዎም ግን እዚኣቶሙ ንክጸሙ ችግር የብሎም ማለት እዩ ናሕና ግን ክንጸውም ኣይግበአና ማለት እዩ ስለዚ ኣብዚ ግዜ እዚ ክንገብሮ ዝግበአና ፍጹም ሓጎስ ኩሉ ግዜ ንበልዕ ዘለና ዓርቢ ረውዒት የበልና ኩሉ ግዜ ንበልዕ ንሰቲ ዘለና ኣብ መንግስተ ሰማያት ፍጹም ጽጋብ ሃምድኖ ፍጹም ዕረፍቲ ሃምድኖ ፍጹም ሓጎስ ሃምድኖ ንምስትዋስና ንምዝካር ማለት እዩ ስለዚ እዚ ክንረከብ ንኽእል ግን ኣብዚ ሕዚ ብትንሳኤ ልቡና ተሃሊና እዩ ሐዋርያው ቅዱስ ጳውሎስ መሰከ ተመሰልናው ብሞቱ ንትመሰሎ በህይወቱ ብመከራ እንድሕር መስልናዮ ብትንሳኤው ንመስለና ኢልና ነው ማለት ስለዚህ በመከራ ክንመስለ ተለና ማለት ትንሳኤ ልቡና ከልየና ነው ዘመነ ትንሳኤ ክንብል ተለና ናይ ልቡና ትንሳኤ ከልየና አንሳ አን በትንሳኤ ማለት ምስኡ ክንላዓል ኣለና ብዙሕ ግዜ ኣሕና ክርስቶስ ክመውት ተለ ንሕና ንትስእ መንፈሳዊ ህይወት ማለት እዩ ክርስቶስ ክትስእ ተለ ግን መብዛሕትና ንመውት ምክንያቱ ትንሳኤ ታይ ናይ ልብስ እንታይ ሆነ ንገብሮ ዘለናስ ናይ ኻብድ ስለ ዝኾነ መብዛሕትኡ ስለ ዝሓርዶ ዝጭነቕ ስለ ወዲ ዓመት ስለ ዝብላዕ ስለ ዝተይ እምበይ ናይ ክርስቶስ ስጋ እንደምን እንድሕር ተይተቃበልኻይ እንድሕር ተይተቃበልኺ ትንሳኤ ኣኽብርኽዮ ትንሳኤ ኣኽብርኻ ይበሃል ምክንያቱ እዚ ናይ ምን እንታይ ማይ ብምብላዕ ብምስታይ ወይ ናይ ኻብዲ ይኾነ ትንሳኤ ማለት ናይ ውሽጢ እዩ ትንሳኤ ማለት ናይ ልብ ተንስኡ ለጸሎት ማለት ናይ
ንጸሎት ትልዓሉ ትብለተላ ቅዱስ ቤተክርስቲያን ሁሉ ጊዜ ብቅዳሴ እኮ ናይ ልቡና ትንሣኤ ኣብ ቅዳሴ ከፍ ዝበል ሰብ ሃልዩ ማለት ኣይኮነን። ምክንያቱ ታዲያ ተንሱ ለጸሎት ማለት ሁሉ ጊዜ ብልብና ክንላዓል ኣለና ብንቃተ ህሊና ብትጋሃተ ህሊና ኮይንና ናብ መንግስተ ሰማያት ንክንኣቱ መንፈሳዊ ስራሕ ንክንሰርሕ ብንቃተ ልቡና ኮይና ክንነብር ማለት እዩ። ስለዚህ ቅዱስ ዮሐንስ ወንጌላዊ ኣብ ራእዩ ከምዚ ይብል ብፁዕ ብኡት ዘረከበ ክፍለ በዕለተ ትንሣኤ እንተትቀድም መጺኣ ኣቐድማ ብዝትኸውን ብትንሣኤ ክብሪ ዝረኸበ እሱ ንኡድ ክቡር ይብል። ስለዚ ትንሣኤ ልቡና ናይ ትንሣኤ ዘጓይ ዋዜማ እዩ። ናይ ዘላለማዊ ህይወት ዋዜማው ድሮው ትንሣኤ ሕዚ ማለት እዩ። ምክንያቱ ትንሣኤ ማለት መንግስተ ሰማያት መንግስተ ሰማያት ማለት ድማ ናይ ማእከለኩም እዩ። ናይ ማእከለኩም ማለት ድማ ናይ ልብ ውስተ ልበከ እዩ። ምክንያቱ መሳ አንጻሕከ ልብከ ናይ መንግስተ እግዚአብሔር ውስተ ልበከ ከም ዝበሎ ኣረጋዊ መንፈሳዊ ልብኻ ንጹህ ተገይርካስ መንግስተ እግዚአብሔር ኣብ ልብኻ እያ እዩ። ኣብ ልብኻ እያ ማለት ምክንያቱ መንግስተ ሰማያት ህያውነቱ ዘላለማዊነቱ ህያውነቱ ዘላለማዊነቱ እንረኽቦ ድማ ብልብና በዘለና ትንሣኤና ብልብና በዘለና ንቕሓ ስለ ዝኾነ ትንሣኤ ልብና ክንድሕዝ ይግበአና ማለት እዩ። ስለዚ ኣብ ዘመነ ትንሣኤ ናይ ልቡና ትንሣኤ ሕዝና እቲ ዘይሓልፍ ዘላለማዊ ርስቲ ኣዝማነ መንግስተ ሰማያት ንክንረክብ ቅዱስ ፈቃድ ይኹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።